ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ቅረሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ጎንደር ስላለው ሁኔታ አንዳንድ ሰበር ዜናዎችን ይዤላችሁ መጥቻለሁ። ጎንደር እንግዲህ በጎንደር ወደ 5 የሚሆኑ ዞኖች አሉ። አንደኛው ወልቃይት ጠገዴ ካፍታ ሁመራ ዞን ነው። ሁለተኛው ዋና ከተማ ሁመራ፣ ሁለተኛው የሰሜን ጎንደር ዞን ነው፣ ዋና ከተማው ደባርቅ። ሶስተኛው መካከለኛ ጎንደር ነው፣ ዋና ከተማ ያው ጎንደር ከተማ። አራተኛው የምዕራብ ጎንደር ዞን ነው። አምስተኛው የደቡብ ጎንደር ዞን ይባላል እና የደቡብ ጎንደር ዞን ዋና ከተማ ደብረታቦር፣ ታሪካዊቷ የነገስታቱ ከተማ ደብረታቦር ከተማ ናት። ዛሬ አሁን ከጥቂት ሰዓታት በፊት የደረሰው መረጃ እንደሚጠቁመው የፋኖ ኃይሎች የአማራ ፋኖ ብሔራዊ ንቅናቄ የፋኖ ኃይሎች በ5 አቅጣጫ ደብረታቦር ከተማ እንደገቡ መረጃዎች ይጠቁማሉ። ፋኖዎች ደብረታቦር ከተማ ገብተዋል። እንግዲህ የመጀመሪያው አሁን ባለው ሁኔታ ከዚህ በፊት ያው እንደነ ባህር ዳር፣ እንደነ ጎንደር፣ እንደነ ደብረታቦር፣ እንደነ ደብረ ብርሃን የመሳሰሉ ከተሞች ፋኖች ገብተው ያውቃሉ። ነገር ግን አሁን የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ ጊዜ ጀምሮ እንግዲህ በዞን ዋና ከተማ ገብተው እንግዲህ ኦፕሬሽን የተደረገው እንግዲህ አሁን በደብረታቦር ነው ማለት ነው። መስከረም 14 ቀን 2018 ዓ.ም በሌላ በሰሜን ወሎ በሳጅን አደማሊ ዘመቻ ወቅት በሰሜን ወሎ ወልዲያ ከተማ ፋኖች ገብተው የተወሰኑ አካባቢዎችን ገብተው ተቆጣጥረው እንደነበረ የሚታወስ ነው። ሆኖም ግን ሙሉ ለሙሉ ከተማዋን መቆጣጠር አልቻሉም። ተጨማሪ ኃይል በአፋር በኩል በማስገባት ከተማዋ ላይ ለመቆየት ችሏል አገዛዙ። ይሄ አሁን ወደ ጎንደር የሚደረገው ኦፕሬሽን ግን ፋኖች በ5 አቅጣጫ እንግዲህ ወልዲያ የነበረ ጊዜ ወልዲያንም እንደዚሁ ወደ ወልዲያ የሚያስገቡ አብዛኛውን በሮች ፋኖች ዘግተው አንድ በር ብቻ ግን ክፍት ነበረች በሐራ በኩል ወደ ጎብዬ ወይም ደግሞ ወደ ጭፍራ የሚወስድ መንገድ ግን አልተዘጋም ነበር እና በዛ በኩል ሎጂስቲክ ስንቅ ተጨማሪ ኃይል አገዛዙ በማስገባት ወልዲያ የነበረውን ኃይል እንደገና ለማጠናከር የቻለበት ሁኔታ ነው የነበረው። እንግዲህ ያኔ በመስከረም 14 በተደረገው ኦፕሬሽን እና የአንድ ትልቅ ዞን የሰሜን ወሎ ዞን ዋና ከተማ ወልዲያ ላይ በተደረገው ኦፕሬሽን ማለት ነው እና ሙሉ ለሙሉ ወልዲያ አልተዘጋችም ነበር። አሁን ግን አድማጮቻችን፣ ተመልካቾቻችን በደቡብ ጎንደር ዞን የደቡብ ጎንደር ዞን መዲና ደብረ ብርሃን ከተማ ግን ትላንትና በ5ቱም አቅጣጫ ፋኖች ይዘዋት ነበረ። አሁን በከተማዋ ገብተዋል። በከተማ ውስጥ በርካታ የአገዛዙ ታጣቂዎች፣ ሚሊሻዎች፣ አድማ በታኞች እጅ ሰጥተዋል። የሞቱም አሉ። አንዳንድ ቦታ ደግሞ ፖኬት ሆኖ ደግሞ እዛ ቦታ መሽገው እየተኮሱ ያሉም አሉ እና ሙሉ ለሙሉ ከተማዋ አልጸዳችም እና ደብረታቦር ከተማ አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ብሔራዊ ኃይል ደብረታቦር ከተማ ገብተዋል። እንግዲህ የዞን ከተማ ናት። የዞን ዋና ከተማ ናት። በጣም ትልቅ ከተማ ናት። ስለዚህ ያችን ከተማ አረጋግቶ ያቺ ከተማ ሙሉ ለሙሉ በፋኖ ስር ሆኖ ሰላምና መረጋጋት ሰፍኖ ተኩስ ቆሞ ህዝቡን በሰላም በነጻነቱን አውጆ የሚኖርበትን ሁኔታ የማመቻቸት ስራ ይሰራል ማለት ነው። እንግዲህ ትልቁ ሰበር ዜና ደብረታቦር ከተማ የሰሜን የደቡብ ጎንደር ዞን ዋና ከተማ ደብረታቦር በፋኖች ደብረታቦር ከተማ ገብተዋል። አድማጮቻችን፣ ተመልካቾቻችን እንግዲህ ዘርዘር አድርጌ ላሳያችሁ። እንግዲህ የነበረው ሁኔታ ይሄ ነው። እዚህ ጋር የምታዩት ካርታ ያው እንግዲህ ያለውን ነገር በተቻለ መጠን በምስል እና በፒክቸር በፎቶ ማየት አንዳንዴ ይጠቅማል። ስለሚጠቅም ነው ይህንን ነገር የማደርገው። ከተሞቹን እንደዚሁ ከምዘረዝራቸው የዚህ ከተማ ያ ከተማ እያልኩ ከተሞቹን ከምዘረዝራቸው በፎቶ ቢቀርቡ የበለጠ ጥሩ ይሆናል የሚል እምነት ስላለኝ ነው እና እዚህ ጋር እንደምታዩት ደቡብ ጎንደር ነው። ይሄ በሌሎች አካባቢዎችም እንደዚሁ ኦፕሬሽኖች ተደርገዋል። አድማጮቻችን፣ ተመልካቾቻችን በሌሎች አካባቢዎች በአርማጭሆ አካባቢ በላይ አርማጭሆ፣ በመካከለኛው አርማጭሆ የተለያዩ ኦፕሬሽኖች ተደርገዋል እና እነሱን በስፋት መረጃዎችን አሰባስቤ
እመለሳለሁኝ። መረጃዎችን በስፋት አሰባስቤ እመለሳለሁኝ። ነገር ግን አሁን ዛሬ የማተኩረው በዋናነት በደቡብ ጎንደር ይሆናል። ደቡብ ጎንደር ላይ ነው የማተኩረው እና በደቡብ ጎንደር ዞን የበርካታ ወረዳዎች አሉ እና እነዚህ ወረዳዎች እንግዲህ የወረዳ ዋና ከተሞችም አሉ። እዚህ ጋር እንደምታዩት የወረዳ ዋና ከተሞች ወረዳዎች አሉ። አሁን ወደ ምስራቅ በምንሄድበት ጊዜ ያው በቀይ እንግዲህ የተከበበው የደቡብ ጎንደር ዞን ነው። በቀይ ያከበብኩት የደቡብ ጎንደር ዞንን ነው እንዳለ በቀይ ያከበብኩት እና የደቡብ ጎንደር ዞን በቀይ ያከበብኩት የደቡብ ጎንደር ዞን ነው። በአረንጓዴ ያከበብኳቸው በፋኖ የተያዙ ከተሞች ናቸው እና ወደ ታች በምትወጡበት ጊዜ የወገዳ ከተማ የስማዳ ወረዳ ዋና ከተማ ነው። ወገዳ በፋኖች ቁጥጥር ስር ገብቷል። እንደዚሁም የሰዴ ሙጃም በፋኖ ቁጥጥር ስር ገብቷል። እንግዲህ ከታች ወደ ላይ ነው የሚሄደው። ከዛ ታች ጋይንት አለ። ታች ጋይንት አርብ ገበያ ነው። አርብ ገበያም እንደዚሁ በፋኖ ቁጥጥር ስር ገብቷል። ከዛ ወደ ላይ በምንወጣበት ጊዜ እንግዲህ ትልቁና ስትራቴጂኩ ከሚባሉት ቦታዎች አንዱ የንፋስ መውጫ ነው። ንፋስ መውጫ የላይ ጋይንት ወረዳ ዋና ከተማ ነው። እንግዲህ አሁን ይሄ የምታዩት ንፋስ መውጫን ስታዩት ተመልከቷት። ባህር ዳርን በግራ በኩል ታዩታላችሁ። በቀይ አከባቢያታለሁ። ያው በአገዛዙ ስር ስላለች ነው። በቀይ ያከበብኳቸው ቦታዎች በአገዛዙ ስር አሁንም ያሉ ናቸው እና በአገዛዙ ስር ስላለች ባህር ዳርን በቀይ አከባቢያለሁ። ወደ ላይ ደግሞ ስንሄድ ጎንደርን በቀይ አከባቢያለሁ እና በመካከላቸው እንግዲህ ጣና ሐይቅ አለ። አሁን ከጎንደር በጎንደርና በባህር ዳር መኩል እንደነ ሐሙሲት፣ እንደነ ወረታው፣ እንደነ አዲስ ዘመን ከዛ ወደ ላይ ስንወጣ ደግሞ እንደ እዚህ ጋር ጻፍኳቸውም እንጂ እንደነ እንፍራንዝ፣ እንደነ ማክሰኝት፣ እንደነ ጸዳይ መሳሰሉ ከተሞች አሉ። አሁን በዚህ መንገድ ላይ ወሮታ ከተማና አዲስ ዘመን ከተማ አሁንም በብልጽግና ስር ናቸው። ለዚህ ነው በቀይ ያከበቡ እና ባህር ዳርም ከተማ በብልጽግና ስር ናቸው። ሐሙሲት ከተማ ፋኖች በሐሙሲት ገብተዋል። እንደውም አንዳንዶቹ ሐሙሲትን ፋኖች ተቆጣጥረውታል የሚል አስተያየት ሲሰጡ አይቻለሁ። ሆኖም ግን ሙሉ ለሙሉ እርግጠኛ ስላልሆንኩኝ ሐሙሲት ከተማን እንግዲህ በብርቱካማ ያደረኳቸው ቦታዎች ፋኖች ሙሉ ለሙሉ ገና ያልተቆጣጠሯቸው ፋኖች የገቡባቸው ግን ሙሉ ለሙሉ ያልተቆጣጠሯቸው ቦታዎችን ነው እንግዲህ ኮንቴስትድ ሲቲስ የሚባሉ ማለት ነው። እና በሐሙሲት አገዛዙ እንደ ልብ መውጣት መግባት አይችልም። በቃ በሐሙሲት ፋኖች በዛ አሉ። እንደዚሁም በተመሳሳይ መንገድ በዚሁ በዴራ ወረዳ ገላውዲዮስ ማለት ጀነራል ውባንተ አባተ የተሰዋበት ቦታ ነው። ገላውዲዮስም እንደዚሁ ውጊያዎች አሉ። ፋኖች ተቆጣጥረውታል፣ ግን ያገዛዙ ማይደዛ አካባቢ ያለው ውጊያዎች አሉ። ከጥቂት ደቂቃዎች በፊት ደግሞ የደረሰኝ መረጃ እንደሚጠቁመው የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ጢስ አባይ ከተማ እንደገባና ጢስ አባይ ከተማን እንደተቆጣጠረም ደግሞ መረጃዎች ይጠቁማሉ። ስለዚህ ተመልከቱ፣ ከባህር ዳር ቅርበት ቦታ ላይ ያሉት እንደነ ሐሙሲት፣ እንደነ ገላውዲዮስ፣ እንደነ ጢስ አባይ በፋኖች በስፋት እዚህ አካባቢ የተንቀሳቀሱ እነዚህ ባህር ዳር ደጃፍ ያሉ አካባቢዎች ናቸው። እና ወደ ላይ በምንወጣበት ጊዜ እንግዲህ ወሮታ አሁንም በአገዛዙ ስር ነው። አዲስ ዘመን በአገዛዙ ስር ነው። ግን እዚህም አካባቢ በስፋት የሚንቀሳቀሱ ፋኖች አሉ። እስከ ጎንደር ድረስ በስፋት እንደነ ማክሰኝት ምናምን የመሳሰሉ ቦታዎች ከዛ ጣና ሐይቅን ደግሞ ዞራችሁ ወደዛ ደግሞ በምትሄዱበት ጊዜ እንደነ ቆላ ድባ የመሳሰሉት ቦታዎች ደግሞ እንደነ ደንቢያ በአብዛኛው ደንቢያ፣ ቋራ በመሳሰሉት በምዕራብ ብዙ እንቅስቃሴዎች አሉ። እነሱን በሌላ ጊዜ ይዤላችሁ እመጣለሁ መረጃዎች። አሁን ግን ደቡብ ጎንደር ላይ እናተኩራለን እና ይሄ ያለው ሁኔታ እንግዲህ ይሄ ነው እና እዚህ ጋር ተመልከቱት። ምስራቅ እስቴ ያለ ጃራ ጌዳ ከተማ፣ እንዳቤት ከተማ እነዚህ በሙሉ በፋኖ ቁጥጥር ስር ውለዋል። እስቴ አውራጃ ነው። እስቴ የሚባል ነበር። አሁን ምስራቅ እስቴና ምዕራብ እስቴ ነው የሚሏቸው። እንግዲህ ሁለቱም ወረዳዎች መካነ ኢየሱስ ዋና ከተማ ነው። መካነ ኢየሱስ ከተማን ጨምሮ እስቴ መካነ ኢየሱስን ጨምሮ እንደነ እንዳቤት እንደነ ጅራ ጊዳ ያሉ ቦታዎችም በፋኖ ቁጥጥር ስር ሆነዋል። ወደ ላይ በምንወጣበት ጊዜ ዋናው መንገድ ነው እንግዲህ ያለው
ዋናው መንገድ የመንገድ እንግዲህ ተመልከቱ ከምስራቅ በኩል ከወልዲያ በእንደነ እስታሽ በኩል አድርጎ በጋሸና አድርጎ ጋሸናን ታዩታላችሁ አለወኖ ላይ በጋሸና አድርጎ በፍላቂት አድርጎ በደብረ ደቢት አድርጎ በጨጨሆ አድርጎ ወደ ጎንደር የሚሄድ መንገድ ወደ ወሮታ ሄድና ከዛ ከወሮታ የፈለገ ወደ ሰሜን ወደ ጎንደር ይላል የፈለገ ወደ ደቡብ ወደ ባህር ዳር ይሄዳል። ስለዚህ ይሄ መንገድ ቁልፍ መንገድ ነው። ከወልዲያ ወሎን ከጎንደርና ከጎጃም የሚያገናኝ አንዱ መንገድ ነው። ሰሜን ወሎን ከጎንደርና ከጎጃም የሚያገናኝ አንዱ መንገድ። ሌላው መንገድ ደግሞ አድማጮቻችን ተመልካቾቻችን ከዋገምራ ዞን ከነሰቆጣ ከነአምደወር እንደዚሁም ደግሞ ከላስታ ከነዚህ አካባቢዎች በላሊበላ በኩል አድርጎ ወደ ታች ወደ ጋሸና የሚመጣ መንገድ አለ። ከጋሸና ደግሞ እንደገና ወደ ምዕራብ ይሄዳል ማለት ነው። ለምሳሌ ወያኔዎቹ ያኔ እዚህ ደብረታቦር ደጃፍ ሲደርሱ ቤት በኩል አድርገው ነው መሰላቸው የመጡት። አንደኛ ከቀጥታ ከተንቤን ወደ ታች ወይም ከሰንቤንና ከሳምሪ ወደ ታች ወደ ሰቆጣ መጡና ከሰቆጣ በላሊበላ አድርገው ከላሊበላ ጋሸናን ይዘው ከጋሸና ወደ ምዕራብ ወደ ፍላቂት ወደ ደብረ ደቢት ሄደው ነው። በደብረ ደቢት በኩል አድርገው ነው ንፋስ መውጫን ይዘው ክምር ድንጋይን ይዘው ደብረታቦር ጫፍ የደረሱት። ስለዚህ ይሄ ቁልፍ መንገድ ነው። ሌላው መንገድ ደግሞ ከሰቆጣ ተነስታችሁ ላይ ሰቆጣ አለች። ከሰቆጣ ተነስታችሁ አምድ ወርቅ አድርጎ በአምድ ወርቅ በኩል ደግሞ ጥርጊያ መንገድ አለ። አስፋልት አይደለም ግን ተከዜን ወንዝ ተሻግሮ ጥርጊያ መንገድ አለ። ወደ እብናት የሚወስድ መንገድ አለ። ከእብናት ወደ አዲስ ዘመን ይኬዳል። ከአዲስ ዘመን ደግሞ ወደ ጎንደር የሚሄድ ይችላል። ያም መንገድ አለ። እንግዲህ እዚህ ጋር የምናየው ምንድነው አድማጮች ተመልካቾች፣ የንፋስ መውጫ ከተማ እጅግ በጣም ስትራቴጂክ የሆነች ከተማ ናት። የንፋስ መውጫ ከተማን ፋኖቹ ይቆጣጠሩታል። የንፋስ መውጫ ከተማን ፋኖች ከተቆጣጠሩ በኋላ በምስራቅ በኩል ለደብረ ታቦርም ለሌሎችም የሚመጣ ኃይል እንዳይኖር መንገዱን ምን አደረጉት? መንገዱ ተዘጋ። ስለዚህ ከዛ ምንድነው የሆነው? የላይ ጋይንት የንፋስ መውጫ ከተማን ፋኖች ከተቆጣጠሩ በኋላ እንግዲህ ተመልከቱ፣ የንፋስ መውጫ ከተማን ፋኖች ሲቆጣጠሩ ከታች ጋይንት ከሰዴ ሙጃ ከስማዳ ከእስቴ ከመሳሰሉት ቦታዎች ከብዙ ቦታዎች ወደ የሸሹ የመከላከያ ኃይሎችም የብልጽግና ታጣቂዎችም ሚሊሻዎችም ምናምኖችም የሸሹት ወዴት ነው? ወደ ንፋስ መውጫ ነበር የሸሹት። ከአራት ወረዳዎች የሸሹ የብልጽግና ሰዎች የሸሽተው የነበረው ንፋስ መውጫ ላይ ነበር እና ንፋስ መውጫ ላይ ከፍተኛ ውጊያዎች ተደርገዋል። ከፍተኛ ውጊያ ተደርጎ ነው ፋኖች የንፋስ መውጫ ከተማን የተቆጣጠሩት። የንፋስ መውጫ ከተማን ፋኖች ከተቆጣጠሩ በኋላ ከዛ ወዲያው ብዙ ባልፈጀባቸው የጉና በጌምድር ወረዳ አለ። የጉና በጌምድር ወረዳ ዋና ከተማው ክምር ድንጋይ ነው። ክምር ድንጋይን ተቆጣጠሩ። ከዛ ክምር ድንጋይን አልፈው በዛው መንገድ ላይ ያለ ጋሳይ ከተማን ተቆጣጠሩ። ስለዚህ ደብረታቦርን ፋኖች በንፋስ መውጫ በክምር ድንጋይ በጋሳይ መስመር ወደ ደብረታቦር ተጠጉበት አንድ መስመር። ከዛ እንደገና እዛ ወደ ላይ በምንሄድበት ጊዜ ደግሞ የእብናት ከተማ እናያለን። እብናት ከተማ እንዳልኳችሁ ከሰቆጣ አምደ ወርቅ አድርጎ በእብናት አድርጎ ወደ አዲስ ዘመን የሚወስድ ቁልፍ ሌላ ስትራቴጂ የዋገምራ ዞንን ከጎንደር የሚያገናኝ መስመር። ያንን መስመር ፋኖች እብናትን በመቆጣጠር ያንን መስመር ይቆጣጠራሉ። ከዛ ከእብናት ወደ ደቡብ በመሄድ ወደ ደብረታቦር በእብናት በኩል ፋኖች ወደ ደብረታቦር ይመጣሉ ማለት ነው፣ ከሰሜን ወደ ደቡብ። ሌላው አድማጮቼ ተመልካቾቼ እስቴ መካነ ኢየሱስን የእስቴ ወረዳዎች በሙሉ ፋኖች ከተቆጣጠሩ በኋላ እስቴና ዴንሳ አውራጃ የሚባለው ያንን ከተቆጣጠሩ በኋላ በእስቴ መካነ ኢየሱስ በኩልም እንደዚሁ በደቡብ ምስራቅ በኩል ወደ ደብረታቦር ወደ ፋርጣ ወረዳ በመሄድ ወደ ደብረታቦር ፋኖች ይገሰግሳሉ። ሶስተኛ መስመር ማለት ነው። አራተኛው መስመር በማህደረ ማርያም በኩል ማህደረ ማርያምን ፋኖች ከተቆጣጠሩ በኋላ በማህደረ ማርያም በኩል ብቻ ጋር የምታዩት ከተማ በማህደረ ማርያም በኩል ከደብረታቦር በስተሰሜን ምዕራብ በዛ አቅጣጫ በዛኛው መስመርም ፋኖች ይመጣሉ። ከዛ እንደገና በወሮታ መስመር እንደዚሁ ፋኖች ይመጣሉ። በአምስት አቅጣጫ ነው ፋኖች የደብረታቦር ከተማን ከበው የነበረው።
እና በዚህ መካከል አሁን እንግዲህ ዜናው የሚጠቁመው ደብረታቦር ከተማ ፋኖች በደብረታቦር ከተማ ገብተዋል። አረንጓዴ ያላደረኩት ሙሉ ለሙሉ የማጽዳት እዛም አካባቢ ዚናዛ ያሉ የሚተኩሱ ዚናዛ ኃይሎች ስላሉ እነሱን የማጽዳት ስራ ገና ሰርተው ስላል ሙሉ ለሙሉ ከተማዋን ስላላረጋጉ ለዚህ ነው በቃ ፋኖቹ ገብተዋል። በደብረታቦር ከተማ ዚናዛ ተኩስ አለ እና የሚሆነውን ነገር እንግዲህ እናያለን ማለት ነው። እንግዲህ ያለው ሁኔታ ይሄ ነው አድማጮች። እና የምናየው ምንድነው 95% የሚሆነው የደቡብ ጎንደር ዞን ሙሉ ለሙሉ በቁጥጥር ስር ሆኗል። ፋኖ ቁጥጥር ስር ሆኗል። እንግዲህ የቀሩት እንግዲህ በቀይ ያያቸዋቸው ቦታዎች ናቸው። የከምከም የሊቦ ከምከም ወረዳ ዋና ከተማዋ አዲስ ዘመን እሱ ስቲል እዛ አካባቢ ገና ፋኖች አልገቡም አሉ፣ ዙሪያውን አሉ ግን በጣም ዲሳይሲቭ በሆነ መንገድ ገና ኦፕሬሽን አላደረጉ። የፎገራ ወረዳ ዋና ከተማ ወረታው የፎገራ ወረዳም እንደዚሁ ገና ነው። እነዚህ ሁለት ወረዳዎች ፋኖች እስካሁን አልገቡም። ስለመግባታቸው መረጃው አልደረሰኝም። ይሄኔ ገብቶ ሊሆን ይችላል፣ ግን ስለመግባታቸው መረጃው አልደረሰኝም። እንዳልኳችሁ ሌሎች ደግሞ እንደ ሐሙሲት እንደ ገላውዲዮስ የመሳሰሉ ከተሞችም እዛ አካባቢ በተለይ ወደ ባህር ዳር ቀረብ ያሉ ዴራ ወረዳ ውጊያዎች እንዳሉም መረጃዎች ይጠቁማሉ። እንግዲህ ይሄ ደቡብ ጎንደር ነው። ከደቡብ ጎንደር ወደ ላይ በምንወጣበት ጊዜ በለሳ፣ ምዕራብ በለሳና ምስራቅ በለሳም እንደዚሁ የምስራቅ በለሳ ዋና ከተማ ጉፋላ በፋኖች ስር ወድቋል። እንደዚሁም ደግሞ የምዕራብ በለሳ ዋና ከተማ አርባያም እንደዚሁ በፋኖ ስር ወድቋል እና በለሳም የበለሳ አውራጃ የሚባለውም ፋኖች በዛ አካባቢ እየተንቀሳቀሱ እና ይሄ በዚህ ልክ እንደዚህ አይነት ሽንፈት በዚህ በአጭር ጊዜ ውስጥ በአንድ ቀን በሁለት ቀን ውስጥ አድማጮቻችን ተመልካቾቻችን እንደዚህ አይነት ሽንፈት እስካሁን በተደረገው ጦርነት የታየበት ሁኔታ የለም እና ደብረታቦር ከተማ እና በአጠቃላይ ደቡብ ጎንደር ዞን ማለት ምን ማለት ነው? በጣም የብልጽግና ካድሬዎች የብአዴን ካድሬዎች እጅግ መጠነ ሰፊ የፕሮፓጋንዳ ስራ የሰሩበት ቦታ ነው። መጠነ ሰፊ የፕሮፓጋንዳ ስራ መጠነ ሰፊ እና አማራ ክልል ካሉ ቦታዎች አማራ ክልል ውስጥ ካሉ ቦታዎች ምናልባትም ከኦሮሞ ብሔረሰብና እዛ ደሴ አካባቢ ካሉት አካባቢዎች ቀጥሎ እንደው የብልጽግና ስር የሰደደበት ቦታ ብአዴን ስር የሰደደበት ቦታ ቢኖር ይሄ ቦታ ነው። አድሬዎቹ እስታች ድረስ ህዝቡን ጠርንፈውታል። የብአዴን ቀንበር እዚህ አካባቢ ያለው የብአዴን ቀንበር ቀላል ቀንበር አይደለም እና ያንን ቀንበር ነው እንግዲህ ነፍሳቸውን ይማር እነ ጀነራል ውባንተ አባተ እነ ከፋለው ደሴ ያንን ቀንበር ነው ሰብረው እዚህ አካባቢ ከፍተኛ የሆነ የፋኖ እንቅስቃሴ እንዲኖር ያደረጉት እና ከፍተኛ የሆነ የፋኖ እንቅስቃሴ እዚህ አካባቢ በጣም ሰፍቶ አድጎ ትልቁ ክፍለ ጦር ይባል የነበረው እዚህ አካባቢ የገብርዬ ክፍለ ጦር ነበር። ጋይንት ታች ጋይንትና ላይንት ጋይንት የሚንቀሳቀሰው የገብርዬ ክፍለ ጦር ነበር እና አሁን ይሄ የገብርዬ ክፍለ ጦር ትልቅ ከመሆኑ የተነሳ ራሱ ለሁለት ተከፍሎ ታች ጋይንት የሚንቀሳቀሰው የገብርዬ ክፍለ ጦር ከዛ ወደ ላይ ደግሞ የአንበሳው ጋይንት ክፍለ ጦር ተብሎ ለሁለት ተከፍሎ እዚህ አካባቢ በጣም ሲንቀሳቀስ ነበር። ግን እዚህ አካባቢ ያሉ የብአዴን ካድሬዎች የብልጽግናዎች ከፍተኛ ገንዘብ መድበው ሰርጋው በመግባት እንደነ ኢያሱ አባተ ያሉ የፋኖ አመራር ሆኖ ሰርጋው በመግባት እዚህ አካባቢ በርካታ የሆነ ሳቦታጆች የተሰሩበት ቦታ ነው። ሰርጋው በመግባት ፋኖን ከፋኖ በማጣላት በፋኖና በፋኖ መካከል ሰላምና አንድነት እንዳይኖር በማምጣት የፋኖች አንድነት እንዳይኖር በማድረግ በጣም ትልቅ ውጤት አስመዝግቦ የነበረው አገዛዙ በፋኖ ውስጥ ችግሮችና መከፋፈሎችን ለመፍጠር ትልቅ ስራ የሰራበት ቦታ ይሄ ቦታ ነው። ባይገርማችሁ እዚሁ ሰርገው የገቡት የብአዴን ካድሬዎች እንዳልኳችሁ አደገኞች ናቸው። ከዚህ አካባቢ የመጡ የዚህ አካባቢ የብልጽግና ካድሬዎች የብልጽግና ኃላፊዎች እነ መላኩ አለበል ምናምን የመሳሰሉት እጅግ በጣም አደገኞች ናቸው። ኔትወርካቸው ዲፕ ነው እንዳልኳችሁ በቃ ህዝቡን አንቀውት
ነው። ለብዙ ጊዜ የህወሓት ታማኝ ነበሩ። ከዛ በኋላ አሁን ደግሞ የብልጽግና ታማኝ ሆነው ህዝቡን አንቀውት የነበረበት ቦታ በጣም በጣም ስር የሰደደ ሌሎች ቦታዎች ሁሉ ሰልፍ በሚደረግበት ጊዜ ባይገርማችሁ ያኔ የህዝባዊ ቤተኝነት ሲደረግ በሌሎች ቦታዎች ሰልፍ ሲደረግ በእነዚህ ቦታዎች ግን ሰልፍ አይደረግም ነበር። በጎንደር፣ በደባር፣ በቆቦ፣ በደሴ፣ በወልዲያ በተለያዩ ቦታዎች በደብረ ብርሃን፣ በደብረ ማርቆስ፣ በባህር ዳር በተለያዩ ቦታዎች ህዝቡ ተቃውሞ ሰላማዊ ተቃውሞ ሲያሰማ በደብረ ታቦር፣ በእስቴ፣ በነፋስ መውጫ ግን ምንም ነገር አለ። ለምን? የብአዴን ካድሬዎች ቀንበር ቀላል አልነበረም ነው ከብቻ እና አሁንም ባይገርማችሁ ከዚህ አካባቢ ፋኖች ውስጥ ሰርገው በመግባት ቢያንስ እንዳልኳችሁ ነው የፋኖ የአፋህድ ድርጅት ውስጥ ገብተው የአፋህድ ከፍተኛ አመራር እስከመሆን ደርሰው 4 የክፍለ ጦር አዛዦች ወገኖቼ 4 የክፍለ ጦር አዛዦች ወደ ብልጽግና እንዲከዱ ያሳመኑ ሰዎች ናቸው። እነዚህ እዚህ አካባቢ ያሉት የብአዴን ካድሬዎች እንደገና ደግሞ ውጪ የነሱ አጋሮች ደግሞ ውጪ ያሉ እንዳያሌው መንበር ያሉ የጀነራል መለስ ተገኝ ክፍለ ጦር አዛዥ ጸዳሉ ደሴ፣ የአንበሳው ጋይንት አዛዥ መላኩ ዋለልኝ፣ የገብርዬ ክፍለ ጦር አዛዥ አዲሱ ምናምን የሚባል እንደገና ደግሞ አንድ ደግሞ ቆራጦ የሚባል 4 የክፍለ ጦር አዛዦች ለብልጽግና እጃቸውን ሰጥተዋል እዚህ አካባቢ። ስለዚህ እነዚህ ሰዎች እዚህ አካባቢ ስለነበሩ በፋኖና በፋኖ መካከል ራሱ የእርስ በርስ መገዳደር ሁሉ የተፈጠረበት ቦታ ግን አሁን እነዚህ ለብልጽግና እጃቸውን የሚሰጡ ለብልጽግና ከሰጡ በኋላ ሁሉ ነገር ጠራ፣ ሁሉ ነገር ተስተካከለ። ከዛ ፋኖቹ በአንድነት መንቀሳቀስ ጀመሩ። ይሄው እንደምታዩት እንደዚህ አይነት ውጤት ማስመዝገብ ጀመሩ። እንግዲህ እዚህ ውስጥ ወደ 40% የሚሆነው እዚህ አካባቢ ሌሎች ቦታዎችም አሉ 40% የሚሆኑት የተለቀቁ ከተሞች የተለቀቁ ወረዳዎች 40% የሚሆኑት አገዛዙ በራሱ ለቆ ነው ጥሎ ነው የወጣው። ለምን ጥሎ ወጣ? ብዙ የተለያዩ አስተያየቶች ይሰጣሉ። 60% ግን ፋኖች ተዋግተው ያንን ቦታ ያስለቀቁት እና በጎንደር ያለው ሁኔታ ይሄን ይመስላል። ፋኖች የደቡብ ጎንደር ዞን ዋና ከተማ ደብረታቦር ገብተዋል። 95% የደቡብ ጎንደር ዞን በፋኖ ቁጥጥር ስር ይገኛል። አድማጮቻችን፣ ተመልካቾቻችን ያ ብቻ አይደለም። ወደ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝም በባህር ዳር ደጃፍ ላይ የጣና የጢስ አባይ ከተማንም እንደዚሁ ፋኖ ተቆጣጥሯል። የጢስ አባይ ከተማ በአሁኑ ጊዜ በፋኖ ቁጥጥር ስር ትገኛለች። እንግዲህ ያለው ሁኔታ ይሄ ነው። ይሄ እንግዲህ ምንድነው ከዚህ በኋላ ሊሆን የሚችለው የሚለው ጥያቄ እንግዲህ የብዙ ሰዎች ጥያቄ ምንድነው ከዚህ በኋላ ሊሆን የሚችለው እንግዲህ የምናየው ይሆናል። አገዛዙ እንግዲህ ደብረታቦር ትልቅ ከተማ ናት። ደብረታቦርን አስይዞ አገዛዙ ዝም ይላል ወይ? አሁን ለምሳሌ ወልዲያ ልትያዝበት ሲሆን ወልዲያ ከተማ ፋኖች ሊይዙ የነበረ ጊዜ የወልዲያ 5 በሮች አሉ። ከ5ቱ በሮች 4ቱን በሮች ፋኖች ተቆጣጥረው የነበረ ጊዜ ገዛዙ ኢቭን ወደ አሰብ ድንበር የነበረውን ኃይል ሁሉ መካናይዝድ የሆነ ኃይል ሁሉ በችኮላ ወደ ወልዲያ እንዲገባ በዚች በሚቆጣጠራት አንዱ በር በኩል እንዲገባ አድርጎ ወልዲያ ከሱ እጅ እንዳትወጣ በቃ ያለ የሌለ ኃይሉን ተጠቅሞ ብዙ ሙከራ አድርጓል። ተዋግቶ ወልዲያን በሱ እጅ አቆይቷል። አሁንስ ደብረታቦርን መልሶ አገዛዙ መቆጣጠር ይችላል? እንግዲህ ተመልከቱ ወገኖቼ፣ ደብረታቦርን አገዛዙ መልሶ ለመቆጣጠር ከሌላ ቦታ ኃይል ማምጣት አለበት። ይሄን ያዙልኝ። አንድ ከሌላ ቦታ ምን ማምጣት አለበት? ኃይል ማምጣት አለበት። ከሌላ ቦታ ኃይል ለማምጣት እንዴት አድርጎ ነው ከሌላ ቦታ ኃይል የሚያመጣው? ስለዚህ በየቦታው ፋኖች አሉ። ስለዚህ ኃይል ላምጣ ብሎ ቢንቀሳቀስ በደፈጣ በሽምቅ ጥቃት ይደርስበታል። ስለዚህ ተጨማሪ ኃይል ወደ ደብረታቦር ለመላክ በጣም ያስቸግረዋል። በየብስ ተጨማሪ ኃይል ወደ ደብረታቦር ለመላክ በጣም ያስቸግረዋል። ይሄን ያዙልኝ፣ አንድ በሉልኝ። ሁለተኛ ሊያደርግ የሚችለው በሄሊኮፕተር
አየር ወለዶችን እዚህ ማሳረፍ ነው፣ ደብረታቦር ማሳረፍ ነው። በሄሊኮፕተር አየር ወለዶችን ደብረታቦር ቢያሳርፍ እስቲል ከተማዋ እንደተከበበች ነው። ከተማዋ እንደተከበበች ነው። እንዳልኳችሁ ከተማዋ ትልቅ ከተማ ናት። በብዙ ሺህ የሚቆጠር ፋኖ አጥለቅልቋታል። ስለዚህ 20 ወይ 30 ወይ 100 የአየር ወለድ ታጣቂ ምንድነው ሊያመጣ የሚችለው እዛ ውስጥ? ስለዚህ ይሄ አንድ በጣም ራሱን የቻለ በጣም አስቸጋሪ ሁኔታ ነው ለአገዛዙ። ኃይል ወደ ደብረታቦር ለመልስ የሚቸገርበት ሁኔታ ነው ያለው። አንድ በሉልኝ። ለምን? በሽምቅ ውጊያ በደፈጣ በቀላሉ ስለሚመታ። ሁለተኛ አገዛዙ ተጨማሪ ኃይል ወደ ደብረታቦር ልላክ በሚልበት ጊዜ ወደ ታብሮር ሲልክ ደብረታቦር ዙሪያ ያሉ ከተሞችንም ማስለቀቅ አለበት። ስለዚህ ግዙፍ ኃይል ነው መላክ ያለበት። ትልቅ ኃይል ነው መላክ ያለበት። ይሄ ትልቅ ኃይል ከየት ነው የሚያመጣው? ትልቅ ኃይል ከባህር ዳር ሊያመጣ ቢል ባህር ዳር ዙሪያ ራሱ ፋኖች አሉ። እንደምታውቁት አሁን ከባህር ዳር ጥቂት ኪሎ ሜትር ርቀት ላይ ያለችው ጢስ አባይ ከተማ ፋኖች ገብተዋል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ ገብተዋል። ስለዚህ ከባህር ዳር ኃይል ላምጣ ቢል ባህር ዳር ዙሪያ ያሉ ፋኖች ምንድነው የሚያደርጉት? ባህር ዳርን ለጥቃትና ባህር ዳርን ለመያዝ አያጋልጣትም ወይ? ያጋልጣታል። ስለዚህ ያ ስጋት አለባቸው። ከጎንደር ተጨማሪ ኃይል እናምጣ ቢል ጎንደር ዙሪያ ፋኖች ነው ያሉት። ጎንደርን ማን ይጠብቃል? ያም ራሱ ችግር አለ። ስለዚህ የአገዛዙ ከአንድ አካባቢ ወታደር ይዤ የደብረታቦርን ለማስለቀቅ ላምጣ ቢል ከሌላ ቦታ ወታደሮች ያመጣባቸው ቦታዎች ይላላሉ። ስለዚህ ሊያደርግ የሚችለው ምንድነው? ከአዲስ አበባ፣ ከውርሶ፣ ከብላቴ ከተለያየ ቦታ ነው እንግዲህ ወታደር ማምጣት ያለበት። ወታደር በቃ በአይሮፕላን እየጫነ ጎንደር ከተማና ባህር ዳር ከተማ በአይሮፕላን እያጫነ ማምጣት አለበት። እንግዲህ ያ ትልቅ የሎጂስቲክ እና የተለያየ ህመም ነው፣ ሄዴክ ነው የሚሆንበት፣ ራስ ምታት ነው የሚሆንበት እና ያ አስቸጋሪ ነው። ተመልካቾች ሶስተኛ እዚህ አካባቢ መከላከያን አመጣ። መከላከያ ደብረታቦር ከተማን ተቆጣጠረ። ከዛስ በፊት ለሚሊሻ ለአድማ በታኝ ብዙ ገንዘብ አውጥቶ ብዙ ለብልጽግናዎች ብዙ ገንዘብ አውጥቶ በጣም ብዙ ገንዘብ ወጥቶ ብዙ ገንዘብ ተቃጥሎ ወገኖቼ፣ አሁን ያ ሁሉ ሚሊሻው በሉ አድማ በታኙ በሉ የሚሞተው ሞቶ አብዛኛው ፋኖን ተቀላቅሏል። ስለዚህ ካሁን በኋላ ደግሞ እዚህ አካባቢ በደብረታቦር እና በደቡብ ጎንደር አካባቢ የብልጽግና መንግስትን የሚያምን ገበሬ፣ የሚያምን ሚሊሻ፣ የሚያምን ፋኖ የለም፣ የሚያምን አድማ በታኝ የለም። አያምናቸው። ለምን? አሁን ምንድነው ያደረጉት? መከላከያ ከአንዳንድ ቦታዎች ጥሎ በሚወጣበት ጊዜ እኛ ከእናንተ ጋር እንሆናለን ብለው መከላከያ ከእናንተ ጋር ነን ብለዋቸው ድንገት በተወሰነ አሁን ለምሳሌ በስማዳና በታች ጋይንት እንደገና በሙጃ አካባቢ ጥለዋቸው ሲወጡ አብዛኛው ሚሊሻ አብዛኛው አድማ በታኝ ችግር ውስጥ ነው የገቡ። ብዙዎቹ ሞተዋል። ስለዚህ ምንድነው የሚሰማቸው? እነዚህ ለብልጽግና ሲያገለግሉ ለብልጽግና ሲሰሩ የነበሩ ፖሊሶች፣ አድማ በታኞች፣ ልዩ ኃይሎች፣ ካድሬዎች እነዚህ በሙሉ በብልጽግና በኦሮሞ ብልጽግናዎች እንደተከዱ ነው የሚቆጥሩት። ተክደናል ነው የሚሉት። ተክደናል። ስለዚህ አሁን እንደገና ብልጽግና ቢመጣ የአብይ ጦር እንደገና የብልጽግና ጦር እንደገና የአገዛዙ ጦር እንደገና ቢመጣ እንደገና ሁለተኛ የሚሞኝ ሰው የለም። ስለዚህ ያ ከጎናቸው ሆኖ ብዙ ነገር ሲያግዛቸው የነበረ ብዙ ነገር ሲያደርግላቸው የነበረ መንገድ ሲያሳያቸው የነበረ መከላከያዎች ሲመጡ እኮ ሚሊሻዎች ምናምኖች ነበሩ እኮ መንገድ የሚያሳዩቸው ከፊት መንገድ የሚያሳያቸው የነበረ አገሩን የሚያውቁ ቦታውን የሚያውቁ ወንዝ ሸንተረሩን ሁሉ የሚያውቅ የነበረ በሙሉ አሁን እነዛ ሁሉ አሁን የሉ። ስለዚህ ከሁርሶና ከብላቴ ከተለያየ ቦታ ወታደር ቢያመጣ አገሩን አያውቁ መንገዱን አያውቁ እንዴት አድርጎ ነው የሚዋጉት? ስለዚህ ይሄ ሰሞኑን ላለፉት 2 ቀናት የሆነው ነገር ለአብይ አህመድ አገዛዝ ለብልጽግና አገዛዝ ኢትስ አ ዲዛስተር እና ይሄንን ነው እንግዲህ ማለት የምፈልገው አድማጮች ተመልካቾች።
እና ምን እንደሚሆን አናውቅም። እኔ ይሄ ስለዚህ ስለ ደብረ ታቦር በፋኖች ደብረ ታቦር ይገባሉ የሚል እኔ እሳቤም አልነበረኝም። ተመልከቱት፣ ሳናስበው ነው ይሄ የሆነው። ነገ ጎንደር ምን እንደሚፈጠር፣ ባህር ዳር ምን እንደሚፈጠር፣ ደሴ ምን እንደሚፈጠር አናውቅም። ለምን ፋኖች ያሉት በሁሉም ቦታ። ናዝሬት ከተማ ምን እንደሚፈጠር አናውቅም። ደብረ ዘይት ከተማ ምን እንደሚፈጠር አናውቅም። ለምን ፋኖች በሁሉም ቦታ ነው ያሉት። አሁን ፋኖች አንድ ሆነዋል። የአማራ ፋኖ ብሔራዊ ንቅናቄ በሚል ድርጅት ውስጥ አንድ ሆነዋል፣ ሰባስበዋል። አንድ ወታደራዊ አዛዥ ነው ያላቸው፣ ጀነራል ተፈራ ማሞ። ስለዚህ ምን ሁኔታ ሊፈጠር እንደሚችል አናውቅም። ስለዚህ በጣም ክሪቲካል ደረጃ ላይ ነን ያለነው ወገኖች፣ በጣም ወሳኝ፣ በጣም ክሪቲካል ደረጃ ላይ ያሉት። አንዳንዶች ስለ ሻዕቢያ ስለ ወያኔ ምናምን ያወራሉ ወገኖች። የሻዕቢያ የወያኔ ነገር ብዙም ኢምፖርታንት አለ፣ ብዙም ኢምፖርታንት አለ። እያወራን ያለ ነው ትግራይን የሚያክል ወይም የትግራይ ግማሽ የሚሆን መሬት፣ ትልቅ ህዝብ፣ ትልቅ ማህበረሰብ ወሎን ከጎንደርና ከጎጃም የሚያገናኝ መካከል ላይ ያለ ቁልፍ ቦታ ነው እያወራን ያለው። ይሄንን ቁልፍ ቦታ ፋኖች ይዘውታል። አሁን ከዚህ በኋላ ምንድነው የሚሆነው መሰላችሁ? ኦልሬዲ ከዚህ በፊትም የምታውቁት ከሆነ ወደ ወሎ ስንሄድ አብዛኛውን ወሎ እንደነ መቄት፣ እንደነ ገረገራ፣ እንደነ ፍላቄት ምናምን የመሳሰሉትን ሁሉ ፋኖች ተቆጣጥረውት ነበር። አሁን በማንኛውም ጊዜ የሚኒሊክ እዝ የወሎ የሚኒሊክ እዝ ዘመቻና ኦፕሬሽን ከጀመሩ እንደገና አብዛኛው ሰሜን ወሎን እንደገና መልሶ መቆጣጠር ይቻላል። ለምሳሌ ጋሸናን ተቆጣጥሮ የነበረ ጊዜ ጋሸና ላይ ፋኖቹ ኦፕሬሽንስ አድርገው የነበረ ጊዜ ተጨማሪ ኃይል ከጎንደር ተጨማሪ ኃይል ከደብረ ታቦርና ከንፋስ መውጫ ነበረ ወደ ጋሸና ሲመጣ የነበረው። አሁን የወሎ ፋኖች ለምሳሌ በዚህ ወቅት ፕላናቸውን እነሱ ነው የሚያውቁት። ተመሳሳይ ያኔ መስከረም 14 እንዳደረጉት ተመሳሳይ ዘመቻ እዚህ አካባቢ ቢያደርጉ ጋሸና ያለው ጦር አለቀለት። ስለዚህ ይሄ የደቡብ ጎንደር የፋኖች ድል ሰሜን ወሎ ላለው የብልጽግና ጦር ትልቅ መርበትበት ነው የፈጠረው። በስጋት ነው ያሉት። ሰሜን ወሎ ያለው የብልጽግና ጦር መቄት ያለው፣ ደብረ ደቢጥ ያለው፣ ገረገራ ያለው፣ ጋሸና ያለው፣ ላሊበላ ያለው የብልጽግና ጦር ጭንቀት ውስጥ ነው ያለው ወገኖቼ። ለምን ደጃፉ በሙሉ በፋኖ እየጸዳ ነው። አንድ ነገር ቢያስፈልግ ድጋፍ የሚያገኝበት ተጨማሪ ኃይል የሚያገኝበት ሜካኒዝም አይኖረውም። እና ይሄ ህዋታውን የሚቀየር ነው ወገኖቼ፣ ህዋታውን የሚቀየር ነው። እንግዲህ ያለው ሁኔታ ይሄ ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ፋኖች የደቡብ ጎንደር ዞን ዋና ከተማ ደብረ ታቦር ገቡ መግባታቸውን ነው እንግዲህ የዘገብኩት። ተጨማሪ መረጃዎችን እንዳሰባሰብኩኝ እንዳገኘው በተለይም ደግሞ እንዳልኩት ደቡብ ጎንደር ላይ አተኮርኩ እንጂ አርማጭሆ አካባቢ በአርማጭሆ በርካታ ቦታዎች በተለይ የመካከለኛ አርማጭሆ ወረዳ ዋና ከተማው ማሰሮ ደንብ በፋኖ ቁጥጥር ስር ውሏል። እንደዚሁም ደግሞ ኪንፋዝ በጋላ ወረዳም እንደዚሁ በፋኖ ቁጥጥር ስር ውሏል። አብርሃ ጅራ አካባቢ የሰሜን አርማጭሆ ነው። ወደ ሱዳን ድንበር አካባቢ አብርሃ ጅራ አካባቢ ወደ አብርሃ ጅራ አቅራቢያ አካባቢ እንደዚሁ ፋኖች እየተጠጉ ነው። በመተማ፣ በቋራ፣ በደንቢያ፣ በጭልጋ፣ በጨንደባ በመሳሰሉ ቦታዎች በአለፋና ጣቁሳ በመሳሰሉ ቦታዎችም እንደዚሁ ሜጀር ኦፕሬሽኖች እየተደረጉ ነው እና ይሄ በደቡብ ጎንደር የተጀመረው ይቀጣጠላል ወገኖች፣ ይቀጣጠላል እና ነገ ተነገ ወዲያ ኢቭን ጎንደር ከተማ ፋኖች ገቡ የሚባል ነገር ብንሰማ አንደነቅ። በጎንደር ያለው ኃይል እጅግ በጣም ፎርሚደብል የሆነ ኃይል ነው። በዚህ በፊትም ፕሮግራም ሰርቼበታለሁ። የቀድሞ የአማራ ፋኖ ብሔራዊ ኃይል ንቅናቄ አፋብሃ ወደ 5 ኮሮች አሉት። የቀድሞ የአፋድ ጎንደር ጠቅላይ ግዛት ህዝብ በሻለቃ ደረጃ የሚመራው ሶስት ኮሮች አሉት። በአጠቃላይ ሁለቱ ሲደመሩ 8 ኮሮች ነው ያሉት። 8 ኮሮች የውጊያ ብቃት ያለው፣ የውጊያ ዲሲፕሊን ያለው፣
በወያኔ ጊዜ ራሱ ሲዋጉ የነበሩ ያሉበት ጀግና የተሞላበት ህዝብ ማህበረሰብ ከጀግና ማህበረሰብ የወጡ ልጆች ያሉበት በጣም በጣም ተዋጊዎች ጎበዞች ጀግኖች ያሉበት በፊት ተበታትነው ነበር። አሁን ግን በአንድ ድርጅት ተጠርንፈው በስምንት ኮር ተደራጅተው እየተንቀሳቀሱ ያሉ ናቸው እና በጎንደር ትልቅ ኃይል ነው ያለው። ስለዚህ ደቡብ ጎንደር ያለውን በተመሳሳይ ሁኔታ በሰሜን ጎንደር በእንደነ ደባርቅ በእንደነ ዳባት በእንደነ አምበ ጊዮርጊስ እንደዚሁም ደግሞ በመካከለኛ ጎንደር በማክሰኝት በደንቢያ በቋሪት በጎርጎራ በመሳሰሉት በደልጊ በመሳሰሉት ቦታዎች በርካታ ውጤቶችን ብንሰማ ልንደነቅ አይገባም። በተመሳሳይ ሁኔታ ጎጃም ያለውንም ኃይል ታውቃላችሁ፣ ወሎ ያለውንም ኃይል ታውቃላችሁ፣ ሸዋ ያለውንም ኃይል ደግሞ ሰሞኑን በተደረገው ጦርነት ማንም ምን እንዳደረገ እንግዲህ እያያችሁ ግዙፍ ኃይል በሸዋ ፋኖች ላይ ተነስቶ እንዴት አድርገው ያንን ግዙፍ ኃይል ከመመከት አልፈው ወደ መልሶ ማጥቃት እንደሄዱ እንግዲህ አይተናል። ስለዚህ ፋኖ ሁሉ ጊዜ እንደምለው አንድነት የላቸውም፣ አልተቀናጁም እንጂ አገርን ማዳን ብቻ ሳይሆን የአማራን ሁሉና ማስጠበቅ አገርን ማዳን ብቻ ሳይሆን ለምስራቅ አፍሪካ የሚሆን ኃይል ነው ብዬ በተደጋጋሚ ስናገር የነበረው ያለ ምክንያት አይደለም። ሜዳ ላይ ያለው ሁኔታ መረጃዎች ስለነበረኝ ነው። እንግዲህ አድማጮቼ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ ተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።